ሰላም ተማሪዎች ዛሬ የምናየው ከግሬድ 1.2 ፑር and applied fields of biology እናያለን። ኦኬ እንግዲህ ቻናሉን ሰብስክራይብ ማድረግ ጀምሩ። ኦኬ pure biology is the study of how life functions in nature, the behavior, internal and external structure, reproduction, whereas applied biology refers to using what you have learned in biology for gardening, nursery work, agriculture, plant disease, forestry, poultry እና እዚጋ እንደሚለው ፑር ባዮሎጂ ማለት ስለሚያጠና ነው። ስቴዲ የሚያደርገው በህይወት ያሉ ነገሮች እንዴት ማለት ሰውነታቸው ላይ ሊሆን ይችላል የሚደረጉ ፋንክሽኖችን ስራዎችን የሚያጠና የባዮሎጂ ክፍል ነው ፑር ባዮሎጂ የሚባለው። ለምሳሌ ስለ ባህሪያቸው እና ውስጣዊና ውጫዊ አሰራራቸው ምን አይነት እንደሆነ እንዴት ሪፕሮዲዩስ እንዴት እንደሚያደርጉ ሲያጠና ይሄ ፑር ባዮሎጂ የሚባለው። ይሄ ደግሞ አፕላይድ እንደስሙ ከሆነ አፕላይድ የሚደረግ አይነት ነገሮችን ያጠናል። ለምሳሌ what you have learned in biology for ይሄ አብዛኛውን ጊዜ አፕላይድ የሚባለው ጋርደኒንግ ይሄ በአትክልት ዙሪያ የሚሰሩ ነገሮች ናቸው። ጓሮ ስራ ነርሰሪ ወርክ ከነርሲንግ ጋር ተያያዘ ከአግሪካልቸር ግብርና ጋርና ፕላንት ዲዚዝ ፎሬስትሪ ኤንድ ፖሊተሪ ይሄ ምንድነው የባዮሎጂ እውቀት መጠቀም ነው ባጭሩ። ይሄ አፕላይድ ባዮሎጂ የሚባለው የባዮሎጂ ክፍል ያ የባዮሎጂ እውቀት አፕላይ ያደርጋል መሬት ላይ አውርዶ የሚሰራ ነው ይሄ አፕላይድ ባዮሎጂ የሚባለው። ለምሳሌ ይሄ የዶሮ እርባታ ስራ የባዮሎጂ እውቀትን በመጠቀም ነው። ፎሬስተሪም እንደዚያው ፕላንት ዲዚዝን ማለት የፕላንት በሽታዎችን ማከም የባዮሎጂ እውቀትን በመጠቀም ነው። አግሪካልቸርም እንደዛ አሁን እንደው ሞር አድቫንስድ እየሆነ ነው አግሪካልቸር የባዮሎጂ እውቀትን በመጠቀም እና ይሄንን የሚያይ ነው ይሄ አፕላይድ የሚባለው። ፑሩ ደግሞ ያው የኖርማል ባዮሎጂ ነው። ስለ አኒማሎች ኢንተርናል ስትራክቸራቸውን ቢሄቪየራቸውን የሚያጠና ነው። In some branches of science biology has become very important in this millennium እና በዚህ ሰዓት ባዮሎጂ በጣም ኢምፖርታንት እየሆነ ነው። ኦኬ አሁን እዚህ ጋር የምናያቸው biological importance of branches of biology and other branches of science እና ባዮሎጂ ከሌሎች ሳይንሶች ጋር ያለው በመጣመር ማለት ነው ያሉትን ጥቅሞች እናያለን እዚህ ጋር። ለምሳሌ እዚህ ጋር ባዮሎጂ የመጀመሪያው ባዮቴክኖሎጂ እናገኛለን እዚህ ቦታ ላይ ባዮቴክኖሎጂ። ኦኬ ይሄ ባዮቴክኖሎጂ ከምን ጋር የተያያዘ ነው? ባዮቴክኖሎጂ is the use of living organisms or their products for the welfare of humanity። ይሄ ባዮቴክኖሎጂ የሚባለው ምንም በመጠቀም ሊቪንግ ኦርጋኒዝሞችን ይጠቀማል። ህይወት ያላቸውን ነገሮች በመጠቀም ወይም their products ከነሱ የሚገኙ ነገሮችን ይጠቀማል። ለምን? for the welfare of humanity ለሰው ልጅ ጥቅም የነሱን ወይም ሊቪንግ ኦርጋኒዝሞችን ወይም ከነሱ የሚገኙ ውጤቶችን በመጠቀም ነው እና አብዛኛውን ጊዜ it involves technical manipulation እና ይሄ ባዮቴክኖሎጂ ከስሙ እንደምንረዳው ባዮሎጂ እና ቴክኖሎጂ በመጣመር ነው አንድ ላይ። ቴክኖሎጂ ከባዮሎጂ ጋር በመጣመር የሚሰጡት ፊልድ ነው እና ቴክኒካል ማኒፑሌሽን ኦፍ ሊቪንግ ኦርጋኒዝምስ ጄኔቲክ ሜክአፕ እና አብዛኛውን ጊዜ ቴክኒካዊ የሆኑ ቴክኖሎጂዎችን በመጠቀም ለምሳሌ ሊቪንግ ኦርጋኒዝም ውስጥ ያሉ የጂን ሜክአፑን ወይም ጄኔቲክ ኢንጂነሪንጉን ይሰሩታል ማለት ነው። genetically modified and improved variety of crops and animals are being produced by biotechnology እና ይሄ ጄኔቲካሊ ሞዲፋይድ ማለት ጂኑ የተቀየረለት ወይም ጂኑ ሞዲፋይድ የተደረገ አኒማል ነው ወይም ኦርጋኒዝም ነውና ኢምፕሩቭድ ቫራይቲ ኦፍ ክሮፕስ አብዛኛውን ጊዜ
ይሄ ሰብሎች በጄኔቲክ ኢንጂነሪንግ ሞዲፋይድ ይደረጋሉ እና አኒማልም እንደዛው ይደረጋል። በምን የተሰሩ ናቸው? በባዮቴክኖሎጂ እውቀት የተሰሩ ናቸው እነዚህ እና ባዮሎጂ ከቴክኖሎጂ ጋር በመጣመር የሚሰራ ነው። ይሄ ባጭሩ። እዚህ ደግሞ ባዮኢንፎርማቲክስ አለ። ባዮኢንፎርማቲክስ ኢዝ ኮንሰርንድ ዊዝ አኩዌሽን፣ ስቶሬጅ፣ አናላይሲስ ኤንድ ዲሰሚኔሽን ኦፍ ባዮሎጂካል ዳታ ሞስት ኦፍን ዲኤንኤ ኤንድ አሚኖ አሲድ። ይሄ ባዮኢንፎርማቲክስ እንደሚታወቅ ሁለት ፊልዶች የተጣመሩበት ነው ሳይንሶች፣ ባዮሎጂ እና ኢንፎርማቲክስ ይባሉት። ይሄ ኮንሰርንድ የሚያደርገው አብዛኛው ጊዜ አኩዌሽን፣ ምሳሌ ስቶር ማድረግ፣ አናላይዝ መተንተን እና ዲሴሚኔት ኦፍ ባዮሎጂካል ዳታ፣ ዳታውን ምን ማድረግ መለያ መከፋፈል። ባዮሎጂካል ዳታ ከሊቪንግ ኦርጋኒዝሞች ጋር የተገናኙ ዳታዎችን ለምሳሌ አብዛኛው ዲኤንኤ በምን ውስጥ የሚገኝ ነው? ባዮሎጂካል ዳታ ነው። በእኛ ውስጥ የሚገኝ፣ በተፈጥሮ ውስጥ የሚገኝ፣ በአኒማሎች ውስጥ የሚገኝ ዳታ ነው። አሚኖ አሲድ ወይም ፕሮቲን የሚባሉት በሰውነታችን ውስጥ የሚገኙ ነገሮች ናቸው። እነዚህን ነገሮች አናላይዝ ያደርጋሉ፣ ስቶር ያደርጋሉ። ባጭሩ ዳታ። ይሄ ባዮኢንፎርማቲክስ ባጭሩ ከምን ጋር የተያዙ ነገሮችን ብቻ ያደርጋል? ባዮሎጂካል ዳታዎችን ዲሰሚኔት ያደርጋል፣ አናላይዝ ያደርጋል፣ ስቶር ያደርጋል፣ አኩዌስ ያደርጋል ማለት ነው። አብዛኛውን ጊዜ ዲኤንኤ እና አሚኖ አሲድ ናቸው። ባዮኢንፎርማቲክስ ዩዝስ ኮምፒውተር ፕሮግራም for variety of applications including determining gene። እንግዲህ ምን ብለናል? እና ይሄ ምንድነው? ኮምፒውተር ፕሮግራሞችን በመጠቀም ባዮኢንፎርማቲክስ ምን ያደርጋል? ዲተርማይን ጂኑን ዲተርማይን ያደርጋል። በውስጣችን ያለውን ጂን ዲኤንኤ ውስጥ ያለውን ዲተርማይን ያደርጋል። ፕሮቲን ፋንክሽኑን ዲተርማይን ያደርጋል። ምን አይነት ስቴት ላይ ምን አይነት ደረጃ ላይ እንዳለ ፕሮቲን ነው። ኢስታብሊሽንግ ኢቮሉሽነሪ ሪሌሽንሺፕስ እና ከኢቮሉሽን ሪሌሽንሺፕ ለምሳሌ ጂኑ የአንድ ሰው ጂን ከሌላ ሰው ጂን ጋር ለምሳሌ አባት ከልጅ ጋር ያለው የጂናቸውን ሪሌሽንሺፕ ያያል። ኢቮሉሽነሪ ማለት እሱ ነው፣ ትውልዳቸውን ማለት ነው ያያል። እዚህ ተለውጦ እና ፕሪዲክቲንግ the 3 dimension shape of ፕሮቲን እንግዲህ 3 dimension አለው። ያንን ሼፕ ፕሪዲኬት ማድረግ ይችላል። ይሄ ባዮኢንፎርማቲክስ የሚባለው የባዮሎጂ ብራንች ኦፍ ባዮሎጂ ዊዝ ከሌሎች ሳይንሶች ጋር ሲጣመር የሚሰጠን ነው። ጄኔቲክ ኢንጂነሪንግ በሶስተኛ ላይ ያለው ሚንስ ኦፍ ኤክስትራክቲንግ ሴሌክትድ ጂን ፍሮም ኦርጋኒዝም ኦር ሳይንተሳይዚንግ ሴሌክትድ ጂን። ጄኔቲክ ኢንጂነሪንግ ማለት ኢንጂነሪንግ እውቀትን መጠቀም ነው። ጂኖችን ምን ለማድረግ ኤክስትራክት ሴሌክትድ ጂንስ፣ አንድ የተፈለገውን ጂን ኤክስትራክት አድርጎ ለማውጣት ከሆነ ኦርጋኒዝም ውስጥ ሊሆን ይችላል። ወይም ሳይንተሳይዚንግ ሴሌክትድ ጂን የተፈለገውን ጂን ለማምረትም ሊሆን ይችላል። ከዛ ውስጥ አመሳስሎ and these genes are inserted into another organism። ከዛ ያ ጂን የወጣው ወደ ሌላኛው ኦርጋኒዝም ውስጥ እንዲገባ ይደረጋል ማለት ነው። as a result ለምሳሌ እዚህ ጋር አንድ ኤግዛምፕል ልስጣችሁ። 12ኛ ክፍል ላይ መጽሐፍ ላይ ያለ መሰለኝ አንድ ሰው ቢታመም ባክቴሪያን በመጠቀም ንጹህ የሆነውን ጂን ወደዛኛ ሰውዬ አካል ውስጥ ማስገባት ይቻላል ይላል። እና እንደዚህ አይነት ቴክኖሎጂ ነው ጄኔቲክ ኢንጂነሪንግ የሚባለው አብዛኛው ጊዜ። እና as a result an organism develops with a new combination of gene። እና ያ ኦርጋኒዝም የሚያድገው ለምሳሌ ዶሊ ዘ ሺፕ የሚባል አለ። እንደዛ በጄኔቲክ ኢንጂነሪንግ ነው። እና ወዴት ነው የሚያድገው? ወደ ሌላ ጂን ነው የሚያድገው ይሄ ጂን። እና this process is called ይሄ ምን ይባላል? ጄኔቲክ ኢንጂነሪንግ። ባጭሩ የሰውን ጂን መቀየር ነው። ያ ኢንጂነሪንግ እውቀትን በመጠቀም ስለሆነ ጄኔቲክ ኢንጂነሪንግ ተብሎ ይጠራል ማለት ነው። ይሄኛው ኦኬ። ባዮሜዲካል ኢንጂነሪንግ is the application of the principles and the problem solving technique of engineering። ይሄ ባዮሜዲካል ኢንጂነሪንግ የሚባለው የኢንጂነሪንግን እውቀት ይጠቀምና ምን ያደርጋል? ምን አፕላይ ያደርጋል? ፕሪንሲፕሎችንና መሪዎችንና ችግር ፕሮብለም ሶልቪንግ ቴክኒክስ ኦፍ ኢንጂነሪንግ
ይሄ ኢንጂነሪንጎች ችግር ለመፍታት የሚጠቀሙት ቴክኒኮች በመጠቀም ምን ላይ ባዮሎጂ ላይ እና ሜዲሲን ላይ ይሄ በህክምና ዙሪያ ባሉ ችግሮች ላይ የኢንጂነሮችን ፕሪንሲፕሎች እና ፕሮብለም ሶልቪንግ ቴክኒኮችን በመጠቀም ይጠቀማል ማለት ነው በሜዲሲን እና በባዮሎጂ ውስጥ። ባዮሜዲካል ኢንጂነሪንግ ፎከስስ ኦን ዘ አድቫንስስ ዳት ኢምፕሩቭ ሁማን ሄልዝ ኤንድ ሄልዝ ኬር አት ኦል ሌቭል። ባጭሩ ይሄ ባዮሜዲካል ኢንጂነሪንግ የሚባለው በሰው ልጅ ጤና ላይ ብቻ የሚሰራ ኢምፕሩቭ ለማድረግ የሚሰራ የባዮሎጂ ብራንች ነው። ኢንቫይሮንሜንታል ማኔጅመንት የሚባል ደግሞ የባዮሎጂ ብራንች ሌላኛው ዲልስ ዊዝ ኢንቫይሮንሜንታል ኦብዘርቬሽን። ይሄ ከአካባቢ ጋር የተያያዘ ነገር የሚሰራ ነው። ከአካባቢ ጥበቃ ጋር የተያያዘ እና ሌላ ደግሞ ፋይንዲንግ አውት ዘ ሶሉሽን ቱ ሜንቴን ባላንስ ኦፍ ኔቸር እና በዛ አካባቢ ኢንቫይሮንሜንት ውስጥ ለሚፈጠሩ ችግሮች ምን ፋይንድ ያደርጋል? ሶሉሽንን ፋይንድ ያደርጋል። ኔቸርን ባላንስ ለማድረግ ይሄኛው ያው እንግዲህ ባለፈው አይተናል። ፎሬንሲክ ሳይንስ የሚባለው ደግሞ is the application of knowledge of biological science። ይሄ ባዮሎጂካል እውቀትን በመጠቀም ለምሳሌ ዲኤንኤ ፊንገርፕሪንት የእጃችን ጣት የጣቱ ወይም አሻራ ዲኤንኤውን እና በመጠቀም ለምን ይጠቀማሉ? ለወንጀል ክሪሚናልን ለማወቀር ለሲቪል ነው በፍርድ ቤት ደረጃ ነው ጊዜ የሚጠቀሙት። ግን ለምንድን ነው? ለክሪሚናል ነው፣ ወንጀልን ለመለየት የሚጠቀሙት ማለት ነው። እና ለዛሬ ይሄ ክላስ ይበቃናል። ሳብስክራይብ አድርጉ ቻናል ማለት በቀጣይ በዋን ኬሚስትሪ ተመልሰን እንመጣለን። እስከዛው ግን